ቆጳጅሩ እየተዘጋጁልን ነው። ብሪ ቆጴሳ ጅሩ ገንዘብ እያዘጋጁ ነው። ናማ ቆጴሳ ጅሩ ሰው እያዘጋጁ ነው። ተውደንዳ ከንቶኮምስ ኦሮሞማዳ አንድ የሚያደርገን ኦሮሞማ ነው። ማንም ምንም መሆን ይችላል። እንዲህ ዲና ኦሮሞቲ ይሄንን የሚያፈር ይሄንን የሚርድ የኦሮሞ ጠላት ነው። አታንሱብን። እስላም ኦሮሞ አትበሉ። ስትገሉ አገዳደላችሁን አሳምሩ። የዛ አይነት መርህ ያለው ዲን ነው ኢስላም። ፓርላማው 70% ኦርቶዶክስ አይደለም። የፌዴሬሽን ምክር ቤት 80% ኦርቶዶክስ አይደለም። መከላከያው የላኛው መሪ 90% ኦርቶዶክስ አይደለም። የፍትህ ስርዓቱ ኦርቶዶክስ አይደለም። አዲስ አበባ 97% ከቀበሌ እስከ ላይ እስከ መዘጋጃ ኦርቶዶክስ አይደለም። ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ነው። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ታዩታላችሁ። ቆጳጅሩ እየተዘጋጁልን ነው። ብሪ ቆጴሳ ጅሩ ገንዘብ እያዘጋጁ ነው። ናማ ቆጴሳ ጅሩ ሰው እያዘጋጁ ነው። ማሊፍ ለምን ትነሱ ከንደንደኙ መበታተን የምንችለው ኦሮሞን መንታፍ ናን በእምነትና በአውራጃዊነት ኖቲኒ ኦሮሞ አረርጌ ስናረጋቸው ኦሮሞ ሊጣ የኦሮሞ የሐረርጌ ኦሮሞ የምዕራብ ኦሮሞ ኦሮሞ ጅማ የጅማ ኦሮሞ ኩን አሳይመንት ተኩ ለመፈራ ይሄ አንደኛው አሳይመንት ነው፣ የቤት ስራ ነው። እንታን ሁለተኛው ደግሞ እምነት ነው። ናምን እስላም ኦሮሞ የፌናን እስላም ኦሮሞ ከንጀረሙ እንጅሩ ኦሮሞ ይኸውልህ አንድ ሰው መጥቶ የኦሮሞ እስላም ካላችሁ የኦሮሞ እስላም የሚባል የለም በሉት። ኦሮሞ ዳ ጀዳ ዴቢስ እኛ ኦሮሞ ነን ብላችሁ መልሱት። አመንታን ዋቄፈታ ተውደንዳ እምነት ዋቄፈታ ሊሆን ይችላል። ክርስቲያን ተውደንዳ ክርስቲያን ሊሆን ይችላል። እስላም ሊሆን ይችላል። ተውደንዳ ከንቶኮምስ ኦሮሞማዳ አንድ የሚያደርገን ኦሮሞማ ነው። ማንም ምንም መሆን ይችላል። እንዲህ ዲና ኦሮሞቲ ይሄንን የሚያፈር ይሄንን የሚርድ የኦሮሞ ጠላት ነው። አታንሱብን። እስላም ኦሮሞ አትበሉ ነው የሚለው። ከንዲ ቢተሜት ይሄንን የሚያደርግ ሰው ተገዝቶ ነው። የሚያፈርስ ሰው ተገዝቶ ነው። ይሄን ወቁ። ማለቀ ጉዳቱ ከናፍ ቆጳሃ ጅራ ለዚህ ከባድ የሆነ ብር በጀት ተዘጋጅቶ ተቀምጧል። ኦሮሞን አመንታንሳ ገራገራ ተው መለ ኦሮሞ እምነቱ የተለያየ ይሁን እንጂ ጎዲና ገራገራ ከሳ ጅራቱ መለ የፈለገበት ቦታ ይኖር እንጂ ኦሮሞ አንድ ነው የሚለው። ዋጋ ከጠላት ጋር እየተዋጋ ከሆነ ስትገሉ አገዳደላችሁን አሳምሩ። ሊገል ያለውን እኮ ነው። አገዳደል አሳምር። አገኘው ብለህ እጅ እንዳትቆርጥ፣ አፍንጫ እንዳትቆርጥ፣ ጆሮ እንዳትቆርጥ፣ ምላስ እንዳትቆርጥ። መቼ ጂሃር ላይ ጦርነት ላይ ሆኖ ሊገል የመጣው ጠላት ስገል ራሱ ጠላትህን መጥፎ አገዳደል እንዳትገድል። የዛ አይነት መርህ ያለው ዲን ነው ኢስላም። ጠላትህን እኮ ነው እንጂማ የሰው ልጅ ዝም ብሎ መግደል አይፈቀድም። አንድ ሰውን ያለ ጥፋት የገደለ የዓለምን ሕዝብን እንዳጠፋ ይቆጠራል። የኢስላም አስተምሮ ነው። አንድ ሰውን ህይወት ያተረፈ የዓለምን ሕዝብ እንዳተረፈ ይቆጠራል። የኢስላም አስተምሮ ነው። ግን ጦርነት ተከስቶ ብትገዳደል ጭምር አገዳደልን አሳምር። የኢስላም አስተምሮ ነው። ፓርላማው 70% ኦርቶዶክስ አይደለም። የፌዴሬሽን ምክር ቤት 80% ኦርቶዶክስ አይደለም። መከላከያው የላኛው መሪ 90% ኦርቶዶክስ አይደለም። የፍትህ ስርዓቱ ኦርቶዶክስ አይደለም። አዲስ አበባ 97% ከቀበሌ እስከ ላይ እስከ መዘጋጃ ኦርቶዶክስ አይደለም። 86% ነን። ግን እኛ እዚህ ከተማ ውስጥ አጋጣሚ ይመስለናል አይደለ? ታጣንቶ የሚሰራ ነው። ኦርቶዶክስን የማዳከም ከኢኮኖሚ የማውጣት ሀገር የማሳጣት ከሁሉም ቦታ እያፈናቀሉ ወደ አንድ ቦታ የመሰብሰብ አይታችኋልና አንዳርጋቸው ጽጌ የተቀበሉትን መከራ ለኢትዮጵያ ብለው ግን አንዳርጋቸው ኢትዮጵያን ኦርቶዶክስ ተዋህዶ ቤተክርስቲያን የሚጠላ በምድር ላይ የለም። በምድር ላይ አላየውም። መጽሐፍ እስከ መጽሐፍ የደረሰ መጽሐፉን ታውቁታላችሁ አይደለም? ነፃነት የማያውቁ ነፃ አውጪዎች የሚል መጽሐፍ። ጠቅላላ ኦርቶዶክስ ነው ጠላቱ። ግን ኢትዮጵያን ይወዳሉ ይላል። ኦርቶዶክስ የሌለበት ኢትዮጵያ ምን አይነት ኢትዮጵያ? መሬቱን ነው ካርታውን ነው ምኑን ነው የሚወደው? እኛን ካልወደደ
ምን ማለት ነው? የኦርቶዶክስ የሌለበት ኢትዮጵያ ማለት የሆነ ቅዠት ነገር ነው። ስለዚህ የተማረ ሰው ይቃዣል ማለት ነው። ስለሚቃዥ ነው ንጉሥ ገሎ ጳጳስ ሰቅሎ ገነት ይፈጠራል ብሎ ያኔ ስተት የሰራው ቃሽብር ያለው ከዛ ነፃ ውጪ ብሎ አሁን የሚባለው። እዚህ መጽሐፍ የሞላብን ግን የስተት መጽሐፍ የሞላብን ሰዎች ስለሆንን እንዳው እንደ ደህና ሰው አትዩን። ሀገር ይመራሉ ብላችሁ እኛን ሀገሩን ለኛ ትታችሁ አትቀመጡ ማለት ነው። አትቀመጡ። ህግን በሚመለከት ህጎች በሙሉ ሲመጡ ከጃንሆይ ጀምሮ ስተቱ የጀመረው እዛ ጋር ነው። በክፋት አይደለም እሳቸው የጀመሩት። እሳቸው ደንግጠው ነው የጀመሩት። ማይጨው ላይ ሰራዊት ይዘው ሲሄዱ መርዝ ሲነሰነስበት እንደ በረሮና እንደ ትንኝ ሰው ፊታቸው ሲወድቅ ይሄን ሀገሬን መከላከል አልችልም ካላሰለጠንኩት ካላስተማርኩት ብለው ነው ልጆቻችን አይሮፕላን እንዲሰሩ ዩኒቨርሲቲ ከፍተው መምህራን ከዛው መርዝ ከነሰነሱብን ሰዎች ጠርተው ሰዎቹ ግን አይሮፕላን መስራት ማስተማሩን ትተው ንጉስ መግደልና ጳጳስ መስቀልን አስተምረው ነው የሄዱት። ይሄው እስከዛሬ አይሮፕላን አልሰራንም። እንኳን ልንሰራ ጃኖ የተከሉትን ቴሌኮሙኒኬሽን እየሸጥን ነው ለነሱ። ሰሞኑን ተሸጠ አይደል? አየር መንገድ ይሸጣል፣ ማብራት ኃይል ይሸጣል፣ ከዛ እኛ እንሸጣለን። በስራ ስም ስራ አገኙ እየተባልን ማለት ነው። መሬቱ ለኢንቨስትመንት ይሰጥና እኛ ባህሪያ እንሆናለን ሳናውቀው። ፋብሪካዎች ይከተፈቱና ተቀጣሪ እንሆናለን። ሀገር የለንም። ለፋብሪካ የምንበቃውን ያህል ያራቡናል። ከዛ በላይ እንዳንዋለድ ያደረጉና ለፋብሪካው ደግሞ ክህሎት እንዲኖረን ለፋብሪካው የሚሆን ትምህርት ዲግሪ ይሰጡናል። ሳናቅ ባሪያ እንሆናለን። ዘመናዊ ባርነት ማለት ይሄ ነው። ይሄ ተራ ግጭት እንዳይመስላችሁ አጋጣሚ አይደለም። የታቀደ 200 ዓመት አካባቢ የሞላው በአፄ ሳህለ ሥላሴ ጊዜ የተጀመረ ነው። ሳያውቁት ቤታችን ቤተ መንግስት ውስጥ ሁሉ እየገባ እየበረበረ አሁን ለዚህ በቃ ያፋጠኑት ጃንሆይ ናቸው። በርግጥ ሳያውቁት እኛ ግን አውቀን ማስቆም አለብን። በህግ እንጠቃለን ማለት ህጎች ለኛ እንዳይመቹ ተደርገው ይጻፋሉ። አሁን እዚህ ከተማ ውስጥ ቤተ መቅደስ የሚሰራ ሰው መስጊድ ለምሳሌ 2000 ካሬ ሊበቃው ይችላል። ቤተልሔም የለውም፣ ስብከት ውስጥ ነው፣ ታቦት የለውም፣ የሚዞርበት ቦታ አያስፈልገውም። ሰንበት ትምህርት ቤቱም ውስጥ ነው፣ ራሱ አንድ አዳራሽ ነው፣ ሰላቱም ምኑም። 2000 ለሃይማኖት ቤት ከተባለ ለኦርቶዶክስ 2000 ነው መሆን ያለበት። ቤተልሔም የጥምቀት ቦታ ምናምን አያስፈልገውም። ጸበል አይ በቃ ለሃይማኖት 2000 ብለናል። እናንተ ከማት ትበልጣላችሁ? ስለዚህ በህግም በታሪክም ታሪካችን በዩኒቨርሲቲ እንዳይሰጥ ቤተክርስቲያን የሰበሰበችው የብራና የአባቶች ታሪክ እንዳይነገር ሳይንሳዊ አይደለም ተብሎ ጠላቶቻችን በጻፉት መንገድ ብቻ ልጆች እንዲማሩት በታሪክ እንጠቃለን። ስለዚህ እኛ አሁን ያለን ሰዎች የተማርነው ዘመናዊ ሰዎች ይሄንን ምስሉ ይታይ ይሆን ሰው ላይ ሼልፍ ታያላችሁ አይደል? መደርደሪያ መጽሐፍ መደርደሪያ የሰው ጭንቅላት ላይ የፈረንጅ መጽሐፍ የተደረደረብን የመረጃ ሰርቨሮች ነን እኛ የተማርን ሰዎች። ምንም ኢትዮጵያዊነት የለንም ብዙዎቻችን። ምንም መጽሐፍ ከደረደሩብን በኋላ ዲግሪ ይሰጡናል፣ ከዛ ፕሮፌሰር ይሉናል፣ ከዛ እንታበያለን፣ ከዛ ቄሱን አንሰማም። አውቀን ሞተናል። ቄሶቹ ደግሞ እኛ ፕሮፌሰር ስለተባልን በጣም ያወቅን ስለሚመስላችሁ በትህትና ነው የምታዩን እንጂ ጥፋታችን አትነግሩንም አይደል? እኔ እንኳን ፕሮፌሰር አይደለሁም፣ ግን ሼልፍ ነን። ሉላዊነት የሴኩላር ሉላዊነት የሞላበት አለ፣ ዋሃቢዝም የሞላበት አለ፣ የጀርመን አስተምሮ የሞላበት አለ፣ የጣሊያንና የካቶሊክ አስተምሮ የሞላበት አለ፣ የአሜሪካ ኤቴይዝምና ሴኩላሪዝም የሞላበት አለ። ኢትዮጵያዊ አእምሮ የለም። በጣም ጥቂት ነው የተማረ አእምሮ ኢትዮጵያ የሆነ። ኢትዮጵያን ይወዳል ዝም ብሎ የቷን ኢትዮጵያ እንደሚወድ ግን አያውቅም። ለኢትዮጵያ ይሞታል። እንግዲህ 8 ስብራቶች አጋጥመውናል እኛ ኢትዮጵያኖች። የመጀመሪያው እግዚአብሔርን በመተው በምድር ላይ ገነትን ለመመስረት የሞከርን ጊዜ መቼ ነው? እሱ ኮሚኒስት ሆነን በዚህ በዲያሌክቲካል ማቴሪያሊዝም በሚባለው ኮሚኒስት ሶሻሊስት ስትሆኑ ወተት በቧንቧ ወደ ቤታችሁ ይመጣል። ሆቴል ውስጥ ሄዳችሁ አድራችሁ አትከፍሉም። ድህነት ይጠፋል። ሰው ሁሉ እኩል ነው። ምክንያቱም ሶሻሊዝም የሀገሪቷን ሀብት አንድ ላይ ያደርግና ያከፋፍላል። ስለዚህ ድሃ የለም። በሽታ ስትታመሙ ሆስፒታል በነፃ ነው የምትታከሙት። ልብስ አትታረዙም። ምክንያቱም ሁሉም ሰው ይሰራል። የሰራው አንድ ላይ ሆንና እንደገና ይከፋፈላል። የሚገፋ የለም። ሰው ሁሉ እኩል ይሆናል ብለው በአዲስ አበባ ዩኒቨርሲቲ ጃንሆይ በመሰረቱት ተፈሪ መኮንን ራሳቸው ነው የመሰረቱት። የራሳቸውን ገዳይ ራሳቸው ናቸው ትምህርት አስተምሩልን ብለው መርዝ ሲነሰንሱብን የነበሩትን ሰዎች ጠርተው ያስተማሩት።
እግዚአብሔርን ትተን በምድር ላይ ገነትን ለመትከል የሞከርን ጊዜ ጥፋታችን ተጀመረ፣ ስብራታችን ያኔ ተጀመረ። እሺ ወተት በቧንቧ እንዲመጣ፣ ድህነት እንዲጠፋ፣ ሰው ሁሉ እኩል እንዲሆን፣ ሰው ሁሉ ከችግር እንዲወጣ ምን እናርግ ሲሉ ህፃናት ናቸው ተማሪዎች ሶሻሊዝም የሚባል ትምህርት ማነው ስርዓተ መንግስት መስርቱ ተባሉ። ሶሻሊዝም የሚባለው ስርዓተ ትምህርት ምንድነው ሲሏቸው በማርክሲዝምና ሌኒኒዝም ላይ የተመሰረተ ነው። ወዛደሮች አንድ ይሆኑና ከመሃላቸው የወዛደር መሪ ይፈጥራሉ። ያም መሪ ፍጠሩ አሏቸው ልጆቹን። እሺ አሉ። ነገር ግን መሪ የሚፈጠረው ዘውድ ሲጠፋ ነው አሏቸው። ዘውድ ደግሞ የሚጠፋው ለዘውድ ትርጉም የምትሰጥ ለንጉሱ ቅባት የምትሰጥ ኦርቶዶክስ ስትጠፋ ነው አላቸው። ተመልከቱ፣ በምድር ላይ ገነትን ለመትከል ቤተ መንግስትና ቤተ ክህነትን ማጥፋት ያስፈልጋል አሉ ማለት ነው። ልጆቹ እኮ በሐሳባቸው መልካም ስራ ነው እኮ የሚሰሩት። ሰው ሁሉ እኩል እንዲሆን ነው የሚሰሩት። እኩል ማለት ምን እንደሆነ ግን አያውቁም። ከዛ ያስተማራቸውን ንጉስ ገደሉ። ንጉሱን የቀቡትን ፓትሪያርክ ሰቀሉ። ገነት የለም። ከዛ ቀይ ሽብር ነጭ ብለው ደግሞ ተገዳደሉ። አሁንም ገነት የለም። ቆይ ምን ብናረግ ነው ገነት የሚመጣው? ነፃ አውጪ ብለን ለምን ትግራይ ነፃ አውጪ፣ የኦሮሞ ነፃ አውጪ፣ የኦጋዴን ነፃ አውጪ ብንል እኮ ገነት ይሆናል አሉና ደግሞ በዘር ደግሞ ተከፋፈሉ። አሁንም ገነት የለም አለ የለም። ይኸው መገዳደል ነው ያለው። ገነት የለም። እግዚአብሔርን ትቶ መንገድ ይሄ ነው። ከጨለማ ወደ ጨለማ፣ ከጨለማ ወደ ጨለማ፣ ከጨለማ ወደ ጨለማ። የመጀመሪያው ስብራታችን እግዚአብሔርን ትተን በመሬት ላይ ገነት ለመትከል የሞከርን ጊዜ ነው። ሁለተኛው ስብራታችን ኢትዮጵያዊነት ያስፈራው አውሮፓዊ ስልጣኔ ከዘመነ መሳፍንት ጀምሮ ኢትዮጵያን ከፋፍሎ እነሱ ሱኒዮስ አይነቱን ሰው አስክዶ በጎንደር ከተማ 8000 ሰው አርዶ ቅባት ቅማንት ምናምን አማራ ምን እያለ ከፋፍሎ ዘረኝነትን ፈጥሮ ይበተናል። መለያየትን ያስተማረን የካቶሊኮቹ የጣሊያኖቹ ቀጥሎ የጀርመኖቹ ግንቢ መተው በሂትለር አምሳል ኦርቶዶክስ ሲጠፋ ኦሮሞ የሚባለው ዘር ጀርመን ነው፣ ጥቁር ጀርመን ነው። ኦርቶዶክስ አማራ የሚባል ዘር ነው ያመጣው፣ ዘር ነው የሚሉት እነሱ። ምክንያቱም ሂትለር አይሁዶችን ይጠላል። ኢየሱስ ክርስቶስ በገሊላ ከነበሩ ጀርመኖች የተወለደ የአርያን ዘር ነው፣ እሱ ጸረ ሴም ነው ይላሉ። ክርስቶስን ጸረ ሴሜቲክ ነው። አይሁዶችን እናንተ የሰይጣን ልጆች የአብርሃም ልጆች አይደላችሁም ብሎ የለ። እኛም ጀርመኖች ጠንካራ የምንሆነው ከመሃላችን የሚገኙትን አይሁዶች ስናጠፋና የአይሁድን መጽሐፍ ብሉይ ኪዳንን አጥፍተን አዲስ ኪዳንን ለጀርመን እንዲሆን አድርገን አስተካክለን ጀርመንን ጠንካራ ስናደርግ ነው ብለው ጀመሩ። ያንኑ ኮፒ ያደረጉ የኛ ሀገር ጉዶች ደግሞ የነፍጠኛን ሃይማኖት አጥፍተን መጽሐፍ ቅዱስን ለኛ እንደሚሆን ተርጉመን የራሳችንን ሃይማኖት ስንፈጥር አንድ እንሆናለን፣ ከመሃላችን የእነንትና ዘር የሆኑ ቄሶችን እናጠፋለን ብለው ሲነሱ ከጀርመን ገልብጠው በቅርብ ጊዜ ወደ ግንደበረት አሁን የእንትና ብሔር የተባለ ቄስ መገደል ተጀምሯል። ሰምታችኋል አይደል? ግንደበረት ካህን ይገደላል። የጀርመን መንፈስ ነው የዘር ማጥፋት። መከራ ይምጣ ግዴላችሁም እያል ዝም ብለን ምስማርና ክርስቲያን የሚለውን ኤክስፓየርድ አገልግሎት ያቆመ አባባል ልነግራችሁ አይደለም፣ ግን እውነትነት ያለውን ጥቂት ሐሳብ ለመናገር ነው እንጂ በስንፍናችን እንዲሁ ዝም ብሎ ጉንዳን እንዳንበሳ ሲነክሰን ይሄም ለበጎ ነው እያል ለመኖር እንደዛ አይደለም። ይሄ ትምህርት ሐሳቡ ምን ማለት ነው? ቤተክርስቲያን በክብር ቤተክርስቲያን በጸጋ የምትደምቀው ክብሯ እንደ ፀሐይ የሚበራው መከራ ሲመጣ ነው። አደራ በቅድሚያ ሁላችሁም ወደ ኮሜንት በመግባት ቅድስት ሥላሴ እያላችሁ እየጻፋችሁ ለዚህ ቪዲዮ አቅም ጉልበት ትሆኑልኛላችሁ። በማስከተል አንድ ሚስጥሬን ላካፍላችሁ ወድጃለሁ። እኔ ወንድማችሁ የካናዳ ምድርን ከረገጥኩ ጊዜ ጀምሮ የልብ ህመምተኛ ሆኜባችኋለሁ። አንድ ጉዳይ ልቤን በፍጹም ወቅቱ ይዞታል። ይህንን ነገር በኢትዮጵያ ኑሮ አላውቀውም፣ እንዲሆናል ብዬ ገምቼም አላውቅም፣ መረጃውም የለኝም። ህመሜ ምን መሰላችሁ? በርካታ በሚባል ቁጥር ደረጃ አብያተ ክርስቲያናት አገልግሎትን የሚሰጡበት መንገድ በኪራይ ቤተ መቅደስ ሲሰቃዩ ሳይ፣ በተለይ ደግሞ ልቀቁ ሲባል ያለው የስሜት ማሳዘን
ታቦታቱን ከዚህ ወደዛ ማሸጋገር፣ መንበሩን ከዚህ ወደዛ መውሰድ፣ ንዋያተ ቅድሳትን ማጋዝ በእውነት እንዴት ያሳዝናል መሰላችሁ። ይህንን እውነት ባይኔ ካየሁባቸው አድባራት መካከል አንዱ የሆነው የካልጋሪ ደብረ ፀሐይ ቅድስት ሥላሴ ቤተክርስቲያን ይገኝበታል። መልካም አስተዳዳሪ፣ መልካም አገልጋዮች አሉበት። ለትውልድ የሚያስብ ለቃለ እግዚአብሔር የሚጨነቅ ታዲያ ምቹ ሁኔታ መፍጠር አያስፈልግም? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያበራ የቅድስት ሥላሴ ቤተ መቅደስ በባዕድ ሀገር ሲኖራት ማየትን አንሻም? ይህ ነገር እንዲሳካ ከጎናችን እንድትሆኑ የካልጋሪ ምዕመናን ሁሉ ጥሪያችንን እናቀርባለን። ይህንን ለማሳካት ከፊታችን አርብ በ12 ማለት ነው ጀምሮ እስከ ዕለተ እሁድ 14 የሚጠናቀቅ የገቢ ማሰባሰቢያ መርሃ ግብር በበርካታ ሚዲያዎች የሚተላለፍ ታላላቅ የቤተክርስቲያናችን አባቶች፣ መምህራን እንዲሁም ዘማሪያን በተገኙበት ይደረጋል። ለዚህ ዓላማ ከሁላችን ጎን ተሰልፋችሁ እኛ የካልጋሪ ምዕመናን ሥላሴ በደጃቸው አሳደጉም ብለን እንድንዘምር አቅም ጉልበት እንድትሆኑን ጥሪያችንን እናስተላልፋለን። ዛሬ ህዳር 8 ስለ ወዳጆቹ ፍቅር ሲል ራሱን እንደ አንተ አሳልፎ የሰጠ ሰው አላገኘሁምና በማንኛውም የመታሰቢያ በዓልህ ቀን ቤተክርስቲያንህን ባያገኝና ባይሳለም እንዲሁም ደግሞ የገድልህን መጽሐፍ አግኝቶ ባይሳለም እንዲሁም ደግሞ ቆሞ ባይሰማ ከቤቱ ሆኖ ስምህን ከስሜ ጋር አዋህዶ ማለትም የአቡነ ኪሮስ አምላክ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ አቤቱ ይቅር በለኝ እያለ 3 ጊዜ ቢሰግድና መጨረሻ ላይ አቡነ ዘበሰማያት ቢል የአቡነ ኪሮስ አምላክ ኢየሱስ ክርስቶስ ሆይ አቤቱ ይቅር በለኝ፣ የአቡነ ኪሮስ አምላክ ኢየሱስ ክርስቶስ ሆይ አቤቱ ይቅር በለኝ፣ የአቡነ ኪሮስ አምላክ ኢየሱስ ክርስቶስ ሆይ አቤቱ ይቅር በለኝ ብሎ መጨረሻ ላይ 3 ጊዜ ሰግዶ አባታችሁ ሆይ ብሎ ጸሎት ቢያደርግ በሕይወት ዘመናቸው በሙሉ የሰሩትን ኃጢአት አስተሰርይላቸዋለሁ። ወንዱን የ40 ቀን ሴቷን ደግሞ የ80 ቀን የሕፃን ንጽሕና ጸጋን እሰጥልሃለሁ የተባሉት ምን እሱ ብቻ ስምህን በአካል በሥጋ አይደለም በሕልሙ ተኝቶ የጠራውንም እምርልሃለሁ የተባሉ ድንቅ አባት የመንፈስ መምህራቸው አባታቸው በአንበሳ አፍ ተበልተው ተሰብረው ቢሞቱባቸው የመምህሬን በአንበሳ አፍ መበላት ሳላውቅ ከዚህ ምድር ላይ ላልነሳ በሕያው ስምህ ምያለሁ ብለው በሆዳቸው መሬት ላይ ለ40 ዓመታት ተኝተው ጸሎት ያደረጉና ያለቀሱ ድንቅ አባት ለመምህራቸው በአንበሳ አፍ ተበልቶ ተሰብሮ መሞት ምክንያት የሆነው መነኩሴ ራሱን አጥፍቶ የጽልመት መልአክ ሲጫወቱበት ቢያዩ ደግሞ እባክህን ይህንን መነኩሴ ማርልኝ ብለው እንደገና ለ40 ዓመታት ተኝተው ጽኑ ተጋድሎ የተጋደሉ ድንቅ አባት እኒህ ቁመታቸው እንደ ዘንባባ የረዘመ መልካቸው ገነት ውስጥ እንደሚፈራው እንደ ሮማን ፍሬ የሆነላቸው በአካል አላደለንም እንተወውና ገና ስነ ስዕላቸውን ስናየው መንፈሳችን የሚታደስልን ታላቁ አባታችን አቡነ ኪሮስ ናቸው። መድኃኔ ዓለም ኢየሱስ ክርስቶስ ከታላቁ አባታችን ከአቡነ ኪሮስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ቆይ ብንጸድቅም ባንጸድቅም እንኳን ክርስቲያኖን መሬት